ቀርጻ አቁመው። እሱ እኔና እሺ እኔ ልቀቀኝ። ልጁ ደግሞ እየተሰኩ ነው። ምን እያልክ ነው? ሳል እንዴ እየተሰኩ ነው። ምንድነው የሚቆመው? ጤና ጣቢያ ሄደን እዛ እናወራለን። ምንድነው ጣቢያ በጣም ምን ሄደው በራስ ሰዎች ካስደበደብኩ በኋላ ጤና ጣቢያ ብትል ሲጀመር ነው ምንም የማውቀው ታምር የለም። ሰዎች ምንድናቸው? ሳን እጅን እንደዚህ ያደረጉ እኔ እኮ ከሌላ ሰው ታርቼ ስለዚህ እና እኔ ምን አገባኝ? እሱ ና አሁን ልጁ ደግሞ እየተሰነ እሱን ብናሳክም ይሻላል። እኔ እጄን ተነካብኛለና ልጁን ብናሳክም ይሻላል። ሰላም ሰላም፣ ውድ ቤተሰቦቼ እንደምን አላችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። ያው ትንሽ ጠፋ ብዬ ነበር። እንግዲህ ሁሌ ጠፋው ማለት ከዚህ በኋላ ላለማለት ሞክራለሁ። ያው በአንዳንድ ጉዳዮች አልተመቻቹልኝም ነበር። ሰው ባሪፍ ቪዲዮ እመጣለሁ ብያችኋለሁ እንደነገርኳችሁ። ነገር ግን ያው ዛሬ የመጣሁበት ቪዲዮ ትንሽ ከበድ ይላል። ማለቴ እንትን ነው፣ ልክ እንደኔ ችግር የገጠመው ሰው ነው ዛሬ ይዤላችሁ መጣው። ምንድነው እሱ ደግሞ ያው ሁሌ በቃ የሆነ ተደበደብኩ የሆነ ነገር ሆንኩ ምናምን ነገር ይላል እና የትናንትናው እኔ ቪዲዮንም እያየሁት ነበረ። ተጎድቷልና እጁን ምናምን ተጎድቷል። የሆነ ጓደኛዬ ነው፣ ዩቲዩበር ነው፣ ታውቁታላችሁ። የምታውቁት ትኖራላችሁ፣ ማታውቁት ደግሞ ያው ፓፒ ይባላል። ሲመጣ ያው አስተዋውቃችኋለሁ። ያው ዛሬ የፈለኩት ለምን መሰላችሁ? ቢያንስ እጁን ተመቷልና በጣም ተጎድቷል ይመስለኛል። ላይክ አንደኛ ማን እንደመታው፣ ሁለተኛ ደግሞ ቢያንስ አሁን የታከመበት ቦታ አሪፍ ካልሆነ እኔ የማውቀው ቦታ ስላለ እዛ ይዤው እንዲሄድ ነውና ቀጥሬዋለሁ። በዚህ ሁሌ የሚገርማችሁ ሁሌ ያበረታተኛል፣ ሰፖርት ያደርገኛል ምናምን ጎበዝ ነው፣ የእውነት ነው የምላችሁና ሁሌ እንገናኛለን እየተባባልን ነበር። ነገር ግን ዛሬ በዚህ ሁኔታ ያው በማግኘቴ በጣም ትንሽ ተሰምቶኛል። በርና እንዴ አረግ እንዴ በግሬ ላይ ችግር የለም። በቀኝ አድርገውና እንደዚህ እናደርገዋለን። እንዴ ነህ? ዳና እንዴ አሎ ፀሐይ ናንተ ነው ወደዚህ። እኔ እኮ ቤት ልመጣ ነበርኩ። የታመመ ሰው ልጠይቅ ቤት ልመጣ ሊበላ ቤት ልመጣ ቁጭ ብርታን እንዴ አራቱ እባክህ አንዳንዴ ያጋጥማል። ጣጣቴ ትንሽ ደግሞ እዚህ ገብቷል። ምንድነው? ይቅርታ ፓፒ፣ በዚህ ሁኔታ ገናለሁ ይያላስክሪን የምር ማርያም ችግር የለም። ሰላም በላቸው ፋሚሊዎቼ። ሰላም ውድ አዲ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ያው ይሄን ሰሞኑን እያስጨነቅኳችሁ እንደሆነ ይገባኛል። ላይ እኔም ያለሁበት ሁኔታ ወደዛ የሚገፋፋ ነውና አንደ ስለሆን ከቤ ነው የመጣው። ክርስቶስ እኮ ባንድ እጄ እየነዳው ነው የመጣው። መኪና እንደዚህ ይዘህ ትመጣለህ። እኔ ያስጨነቅኩ ለምን መሰለህ? አንደኛ ማለት ካልተቻለ የማውቀው ቦታ አለና ባለፈው እኔ መግሬን አሙኝ ነበር። ለክ እሱ አሪፍ ቦታ ነው፣ እዛ ይዤ እንድሄድ ብዬ ነው። ሁለተኛ እኮ ይዞኝ ሄደ እኮ ሌላ ቦታም ደግሞ ታሙ ይዞኝ ሄዶ ሌላ ቦታ። ሁለተኛ ደግሞ በቃ እኔ ማለት ሁሌ እንደዚህ አይነት ነገር የሆነ ግርግር ውስጥ ምናምን ነገር ነው የማይና ልጠይቅህ ነው ማን እንደመታክ ምናምን። ያኛ እኮ እንደዚህ እኮ እንደ ይሆናል። አይ ሰለ እንደዚህ እንትን ስትል እኔ ደስ አይለኝም። ገባ? ሌላ ነገር ደግሞ ያው ሁሌ እንገናኛለን ምናምን እየተባባልን አንዳንዴ ነገሮች እንደዚህ የምር ቤት ልመጣ ነበር። በነገራችን ላይ እመጣለሁ አይደለም እዚህ ደርሰህ ቤት አይገባም። ግን ለምን እንደሆነ አላውቅም። ጁስና ሙዙን የቀረብኝ ኧረ እንዲህ ማለት እንደ ለካ አሁን ጁስና ሙዙ እንዲቀርልህ ነው ዝም ብለህ እዚህ አሁን የተቀመጥኩት። ሲጀመር እኔ እኮ ልምጣ ብዬ ነበር አያስገቡህም ነው ግቢ? አይ እንደዛ ሳይሆን ይመጣልሃለሁ ምናምን ነገር ብዙም እኮ አይደለም፣ በአንድ እጄ ማሽከርከር እችላለሁ ምናምን ነገር አልከኝ። አይ እሱማ ኖርማል ነው። ለማንኛውም አሁን ትንሽ እንዴት እየተሻለ ነው? አራው እንዴ ጣጣቴ እኮ ይሄ ጨፍጨፍ ከብቶ ነበር። እንትን እኮ ነው ታውቃለህ፣ ይሄ ሊሾ አይደል እንዳለ ስንወድቅ እንደዚህ በዚህ ነው የሄድኩበትና በጣም ነው ጋጠኝ። ይሄ ጣጣቴ ያለ እሱን ጋጠኝና አይ ቲንክ አለርጂክ ሊሆን ነው መሰለኝ። ቆዳዬም ስስ ስለሆነች አለርጂክ ሊሆን ነው መሰለኝ። ወይኔ እንደሚ ለዛ ነው እንጂ አሁን ፊክስ ይሆናል። ቶ ፍየል ምናምን ነገር አዲ አንተ ረበ መድኃኒዓለም አንተ አዲ ኢየሱስ እንዴት አባቴ ታርገው መቤት አሎ ሳይ እንዴት ነህ? አሎ የት ሆነ ነው?
ኧረ በማርያም እዛ ቪዲዮ የምቀርጹበት ጋር አዲን መቱት በድንጋይ በእግዚአብሔር ቶሎ ናል አዲን በእግዚአብሔር ቶሎ ና ሰን ኧረ በማርያም ና እዚህ አስረዳሃለሁ እሺ ወጣው ቶሎ በልሽ አፍጥ ነው እሺ ኧረ አንተ ቆመት ቀርጻል እንዴ ና ተነስ አናንሰው እንደምንም ብለህ ወይኔ ጂን አዲ ለምን ስልክር በማርያም አይ እንዴ ያዘው መኪና ይጃሉ ያዘው እንደምንም አድርገህ ለማንሳት ሞክር ሰን የት እንደተወረወረ ራሱ አላውቅም ና ሞክር ለማንሳት በዛ በኩል ሰን በዛ ወይኔ በእግዚአብሔር ምን ሆኖ ነው ከየት እንደተወረወረ ራሱ አላውቅም ሰን እና ገበ ምን ሆኖ ነው እኔም አላውቅም ሰን ማን መጣው? ኧረ እጅ ፍሬኑን እንኳን ለማውረድ ሞክር ሰን እንዴ ሰን እጅ ፍሬኑን አውርድልኝ ኧረ በማርያም እጄ እንዲህ ብሎኝ ነው ሰና አዲ እሱን ወደ ጤና ጣቢያ ይዘነው እንሂድ በእግዚአብሔር የእጅ ፍሬኑን ለማውረድ ሞክር ጫን ብለን ያዘው አውርድ ማነው እንደዚህ ያደረገው? አንተ ስጅምር ነው የማውቀው ታምር የለም። እኔ ከዚህ በፊት ከሰው ተጣልቼ ነው እንደዚህ ሆንኩት እና ያንተ ሰዎች ናቸው እንደዚህ ያደረገው። እየነደው እኮ ነው ምንድነው የምትለው? እኔ አቁመው ቆይ አቁመው ወደ ሰው ይችላል አቁመው። አንተ ደግሞ ለምን እንደምትቀርጽ አቁመው። እሱ እኔና እሺ እኔ ልቀቀኝ። ልጁ ደግሞ እየፈሰኩ ነው። ምን እያልክ ነው ሰል እንዴ? አቁመው እየፈሰኩ ነው። ምንድነው የሚቆመው? ጤና ጣቢያ ሄደን እዛ እናወራለን። ምንድነው ጠይባ በጣም ምን ነው በራስ ሰዎች አካስደበደብኩ በኋላ ጤና ጣቢያ ብትል ሲጀመር እኔ ምንም የማውቀው ታምር የለም ሰል እኔ ምንም የማውቀው ታምር የለም ሰን አቁሞ ሰውዬ እንዴት ነው በዚህ ሁኔታ ምን ሄደው አቁሞ ጤና ጣቢያ ሄደን ነው ማውራት ያለብን ሰን ምን እያልክ ነው እንዴ ሰውዬ አቁሞ አስጠጋውና መኪናውን የነደው አቁመው ከዛስ ቆሞ እሺ ምንድነው እሱ አቁመው ዝም ብለህ መኪናውን አቁመው ወይ ዳንያዳ እሺ ምን ይፈጠርሻው አቁመው ተጋርጉ እሺ ይኸው ቆንኩኝ እንዴ እሱ እንደመቅረጽ እንደማገዝ ይቀርጻል አንተ ለምንድን ነው እየቀረጽክ ያለው አልገባኝም ምን እየተፈጠረ ነው እኔ ሳን እጄን እየተዘጠዘኝ ነው በእግዚአብሔር ካንተ ጋር ከሆነ ለምን እንደሱ ነው ይመጡ ከኔ ጋር ሆኖ ነው ምን እሱ እኮ ናቸው ይመጡታል አንተ ምን ማቆ ታምር ያለ ነው ከቤት እኮ ነው የመጣሁት ምን ሊያደርግ ነው ካንተ ጋር የተገናኘው እሱ ላገኘህ ቤት ሰፈር መጥቻለሁ አለኝ መጣ በቃ ምንም ማቆ ታምር የለም እኮ እንዴ ከኔ ጋር ምንድነው እሱ ሰን የምትጨቀጨቀው ጤና ጣቢያ ሄደን ልጁ ደሙ እየፈሰሰ ነው እሱን ለማትረፍ ነው ሮሮት እንዴ ጭቅጭቁን ደርስበታል አንተ ለምንድን ነው እየቀረስክ ያለው አልገባኝም በዚህ ሁኔታ ለምንድን ነው እየቀረጽ ያለው እሱ የእሱ ነው መቅረጽ ነው ያልገባኝ እኮ ነው አሁን ይኸውልህ ሰን መቆማችን ምንም ትርጉም የለውም ጤና ጣቢያ አሳየኝና ቤት በኩል እንደሆነ ጤና ጣቢያ እንሂድ ሰን ወይኔ እኔ ምንም የማውቀው ታምር የለም እሺ አሁን ወደ ጤና ጣቢያ እንሂድ ወይስ ሰን ምን እያሰብክ ነው ከዛስ ሰን እባክህን አንተ ምንድነው እየሰራ ያለው ስራ ይሄን ናውረድ ከዛስ ናውረድ እኮ ከዛስ እሺ ምንድነው የምትለው ሰን እሺ ከዛስ ያንተ ሰዎች ናቸው እንደዚህ ያደርጉት አይደል ያኔ ሰዎች ማለት ምን ማለት ነው አልገባኝም እኮ ከዛስ እሺ ያንተ ሰዎች የት እንዳሉ ታሳየኛለህ የኔ ሰዎች ምንድናቸው ሰን እጅን እንደዚህ ያደርጉት እኔ እኮ ከሌላ ሰው ታርቼ ስለታየው ነው ስለዚህ እና እኔ ምን አገባኝ እሱ ና አሁን ልጁ ደግሞ ይፈሰሰ ነው እሱን ብናሳየው ይሻላል እኔ እጄን ተነካብኛልና ልጁን ብናሳክመው ይቻላል ሰን አንተ የመጡ ሰዎች የት ነው ያሉት? እነሱ ነው ልታሳየው የሚፈልጉት። እኔ የመጡ ሰዎች እኮ እኔ በፍቅር ጉዳይ ነው እኮ ተጣልቼ የመጣሁት አይደል? ከኔ ጋር እና ልጅ አክቢት አለ የሚፈልግ እና ሰዎቹን ታሳየኛለህ። እዚህ የሉም ሰና አንተ ምንድነው እያልክ ያለኸው? ሰዎቹን አሳየኝ።
መኪናውን አቁመን ልጁን መጀመሪያ ለልጁ ነው መድረስ ያለብን። መጀመሪያ ሰዎችን ነው ማየት ፈልገው ማን እንደመታው ራሱን ያላቅም እኮ አላየነውም። ጭራሽ ሰዎች ታሳየኛለህ። ወይኔ ሰን አያገባኝም። እኔ መጀመሪያ ለልጁ እንድረስለት። መጀመሪያ ልጁ ደግሞ እየፈሰሰ ነው። ሰን ቀጥታ ሄደን መጀመሪያ ልጁን ሕክምና ያግኝና እዚህ እኔ እናንተ ጭቅጭቅ ምንም የሚያመጣው ተአምር የለም። አሾፋለሁ እንዴ ለልጁ ነው ማለት እዚህ ጭቅጭቅ ውስጥ ነው መግባት። ተረጋግጥ ይዳ ምን አይነት ነገር ነው? ከቤቴ ባልወጣስ ቦታ ያጣኝ ልጅ ይሄ ደግሞ እንዳታስከስብ ቢልኩን ሰር አውረዶሽ ይጅክሪኝ በደም ጨምር ወይስ